تتصادف ፈልገህ ነው ወይስ ከመሬት ተነስተህ ምን እያደረጋችሁ ነው? ሌላ ነገር ነው እንዴት ነው ግን አይቻልም ከተባለ አይቻልም አይደል እንዴ ምንድነው ሌላ ነገር ማለት አይደለም በቃ ዛሬ አይቻልም ቀኑ አይደለም ማለት ጠይቃ ቆይ አንዴ ጠብቀኝማ ወይ ካሜራማን ነው ምንድነው ካሜራውን አጥፍተሽ እንዴ አስፈልጊ አይደለም ቆይ እናንተ እነማን ናችሁ ተመልካቾች እንግዲህ አሳማ ሁሉን የሚገበረው ጠጋበሉ ምንድነው የሚያክለው ይኸው ተመልካቾች ና ወደዚህ ካሜራማን በጋ አይቀር ጥጃ አይቀር ነውጣ ማን ነው ነው ነገራችኋል ነውጣ ተው ምንድነው እኮ ነውጣ የቅርበሱ ነገር አው ይኸውልህ እሺ ጠይቂያቸውና ለዛሬ ተቀጥሮ እኮ ነው እናት ምንድነው እኮ ለዛሬ ተቀጥረን ይመጣሉ ልጁ ግቡ ብሎ ነው ቀጠሮ የለም ዝም በይ እኮ ነው ብለሽ አንቺ ምን አገባሽ ወይ መዳፈር ወይ አለማወቅ ያንተ ቃታ ማለት ነው አይታዘዝልኝ አይቻልም እኮ አልኩ አይደል ስለሚከብድ እኮ ነው እሺ ጠይቃቸው መልእክት ተልኳል ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ከጀርባዬ እንደምታዩት ዛሬ ትንሽ ለየት ያለ ቦታ ነው ያለነው እኔና ወንድሜ ብሩክ እንግዲህ ከዚህ በፊት ከካሜራ ጀርባ በጣም ብዙ ነገሮችን ሲያግዘኝ የነበረ ነው ዛሬ በጣም አሳሳቢና በጣም ትልቅ ጉዳይ ስለሆነ ወደዚህ አመጣው ከጎን ሆኖ ወደ ቦታው እንድንሄድ አስገድዶናል ያው እናንተም ታቁታላችሁ ከዚህ በፊት መሰጡ ምክሮችም ሐሳቦችም አሉ ራሳችሁን ጠብቁ ኃይል ጨምሩ ምናምን ስትሉ ነበር እንግዲህ ዛሬ በጣም ትልቅ ጉዳይ ነው ያለን ብሩኬ ያው ከዚህ በፊት የተፈጠሩ ሁሉንም ኬዞችም ታውቃለህ ያው ከካሜራ ጀርባ ስለነበርክ እንግዲህ ያ ጠንቋይ የሚባል ሰውዬ ከተማውን ያሸበረውን እስቲ ዛሬ እንደ ፈጣሪ ፍቃድ ያበቃል ብለን እናስባለን እኔም በያስባለሁ ከዚህ በፊት ብዙ ነገሮችን አይተናል የዛሬው ደግሞ ከበድና ለየት ያለ ነገር ነው እና እሱንም ለማጋለጥ እየሞከረን ያለ ነው አዎ ተመልካቾች እንግዲህ ያ ሰውዬ አለበት የተባለበት ከዚህ በፊት ብዙ ነገሮችን ሰምታችኋል በአንድ ሌሊት 4 ልጆችን ያሳጣው ሌሎችንም ነገር ያደረጉ ሰዎች ብዙ በደል ያደረሰበት የመጨረሻው ኃይለኛ የሚባለው ወይንም ደግሞ ዋናው የሚባለው የከተማው ጠንቋይ ጋር ነው የምንሄደው እንግዲህ እኛም ያው የሚቀድመው የፈጣሪ ነገር ስለሆነ ጸሎት ማድረግ ባለብን ልክ አድርገናል ተዘጋጅተናል ለክፉም ለደጉም ኃይል ጨምረናል እዛ ደግሞ ሄደን ይገጥመናል ምናምን ሰፈሩ እንደምታዩት ነው ጉራንጉር ውስጥ ነው ያለው እንግዲህ አሁን ወደ ዋና መንገድ ወጥተን ትንሽዬ ነው የተሰጠኝ ስፔሲፊክ ቦታው ሁሉ ነገሩ ስለተነገረኝ ነው ምናልባት እንዳስፈላጊነቱ መጠቀም ካለብህ ይሄን ነገር በጣም በጥንቃቄ አንተ ጋር ይሁን ያው ቀድሜንት ማለት ስለእንትን ስላለብኝ ያው እንግዲህ ተመልካቾች ያው ራሳችን መጠበቅ ሁሉም ነገር የሚሆነው እኛ እስካለን ድረስ ነውና ራሳችን መጠበቅ ስላለብን ነው አንዳንዴ እንደዚህ አይነት ነገሮች የምንጠቀመው ስለዚህ ብሩኬ አደራ በጣም በጥንቃቄ ያው አንድ ስህተት ብዙ ችግር ስለሚፈጠር ያን ነገር ተጠንቀቅ አሁን ወደዛ እንሄዳለን እናንተ በጸሎት አስበን እኛ ወደዚህ ከመምጣታችን በፊት እንግዲህ በደንብ ጸሎት አድርገናል ሁሉን ነገር ያለውን ፈጣሪን አስቀድመን እየሄድን ያለነው እዛ ሄደን ይፈጠራል ስለማናቅ ዝግጁ ነህ ዝግጁ ነኝ በእኔ በኩል ያው ይሄንን ነገር ለማጋለጥ ግዴታ ለህዝቡ ማሳወቅ አለብን ማብቃትም አለበት ያው የዚህ ሰውዬ ስራ በጣም አስከፊ የሆነ ስራ ነው እንግዲህ ይሄንን ለማጋለጥ ነው የምንሄደው ለህዝቡ ያው ከፈጣሪ ጋር ይስተካከላል ተመልካቾች እንግዲህ በእናንተም ባላችሁበት ሆናችሁ በጸሎት አስቡ ዛሬዳን እንግዲህ የሚሆነው ነገር አናውቅም ሰፈሩን እንደምታዩ ደግሞ በጣም ጉራንጉር የሚያስፈራ ሰፈር ነው ያለነው ብዙም ጫካ ነው በብዛት እንደምታየው እንግዲህ አሁን ነው ገና ወደ ዋና መንገድ እየወጣን ነው ተመልካቾች ያው ከዚህ በፊት ቦታውን መጥቼ በድብቃቼ ስለሄድኩ ነው ቀጥታ ወደ ቤቱ ነው የምንሄደው ማንንም ይኖር ምንም ይፈጠር ምንም እንትን የምንለው ጉዳይ አይኖርም ምንፈራም የሚያሳስበንም ነገር የለም ያው ማዘጋጀት ባለብን ልክ ተዘጋጅተናል ግን አስበዋል ማለት ለሰይጣን ያውሉ ነገር እንደዚህ ሰይጣኑ ነው በሰው ነፍሴን ያልመጫወት ማለት እኮ በጣም ከባድ ነገር ነው ነው የፈጠረን ፍጡር ራሱ መርሳታችን መዘንጋታችን እኮ ፈጣሪ እያለ አንደኛ ሰው አንዳንዴ በሱም ለመፍረድ አስቸጋሪ ነገር ነው
አምኖት የሚሄደውም ሰው ጥፋተኛ ነው እላለሁ። ሁለተኛ እሱ ደግሞ በመጀመሪያ ደረጃ የሰይጣን ስራ ለመስራት ራሱ ተዘጋጅቶ እንትን ማለቱ በጣም አሳሳቢ ነው እና እስቲ እንግዲህ በነገራችን ላይ ያው ካሜራ አሳያቸው ደርሰናል። ብሩኬ ይሄኛው ግቢ ነው። ስለዚህ በደንብ እንትን በልሽ እንግዲህ እዛ ሄደን ደግሞ በርለ ግቢው ዝግ ነው። የምን ክምር እንደሆነ አናውቅም። እንግዲህ አቤት አቤት ሰላም ነው? ሰላም። አባቢን ፈልገን ነበረ። ውይ አባቢዬንም አሁን አትችሉም። ያው ዛሬ የውቃቤ ቀንም ስለሆነ ይቅርታ በጣም ታዛዝናላችሁ። አትችሉም። ለምን? ምን ችግር አለ? አይ እንደናንተም ከደብረ ዘይት የመጡ ሰዎች ነበሩ ተመልሰዋል። እንግዲህ ዛሬ አይቻልም። ለምን? ማንችልበት ምክንያት ምንድነው? አሳውቀን እስኪ። ማንችልበት ምክንያት ምንድነው? አዎ ዛሬ የውቃቤ ቀን ነው አይደል? እሱ ነው የውቃቤ ነበር መሰለኝ የሚባለው ነገር አናውቅም። እንዴ እንደዛም አይደለም እኮ ያለ ወይ ማስፈቀድ ካለበት ሂድና አስፈቅድ፣ ካልሆነ ደግሞ መግባት ካለበት እኛም ገባ። ማስፈቀድ እኮ አይደለም በቃ ስለማይቻል እኮ ነው። እንዴት ነው የማይቻለው? ምን ማለት ነው? እሺ በሩን አትዝጋው። በሩን ከተው ካልሆነ ሄዳ አስፈቅዳችሁና መመለስ ትችላለህ እኮ። እንዴ ቀኑን ለዩ እንጂ እኛ የእናንተን ቀን አናውቅም። ስለዚህ ወይ የምታስፈቅድ ከሆነ አስፈቅድ። አይደለም እኮ ዛሬ ስለማይቻል እኮ እሺ ይቻል አይደለም ነገራቸው። አዎ ነው መልእክት ተልኮ ወይ ተሳስታችኋል። ቀኑን ተሳስታችሁ ነው ሄድና እንትን በልና አይቻልም እኮ አልኩ አይደል? ስለሚከብድ እኮ ነው። እሺ ጠይቃቸው። መልእክት ተልኳል ከዛሬ ከ3 ቀን በፊት መልእክት አይደለም እኮ የመጡ ሰዎች አሉ ብለህ ሂድና ጠይቅና አይቻልም እኮ ይሄው ሂድና መልእክት አለ ጠይቅና ና። የማይቻልበት ምክንያት ምንድነው? ወይ አሳውቅ። በቃ መግባት ካለብህ ገብተህ ጠይቅና አስፈቅድ። መልእክት ተልኳል ግባና ጠይቅና እንዴ አዳምጥ። ይኸውልህ አንድ ወንድም መልእክት ልከን ከዚህ በፊት ዛሬ ቀጠሮ ተሰጥቶን፣ ስለዚህ ግባና ጠይቃቸው። ለእናንተ ብዬ እዚሽ ጋር ሆነሽ ለእናንተ ብዬ ነው የምጠይቃችሁ። አይቻልም ግን ታውቃለህ አይደል? እኮ አይቻል መልእክት አለ። እሺ መግባት አይቻልም። እሺ አንገባም። እዚህ ነው የምንጠብቀው። እሺ ተመልካቾች እያያችሁት ነው እንግዲህ እዚህ ግቢ ውስጥ ይኸውልህ አያ ብሩኬ ምን አይነት ነገር ሊኖር ስለሚችል በጣም በጥንቃቄ ያስፈልጋል። በጣም ነው ሲከራከረኝ ነበር። ይሄ ራሱ ምንድን የምን ክምር ነው? ምን ይባላል? ያው ለማንኛውም ሄዶ ጠጋ ብለን ብንጠብቅ ደስ ይለኛል። ይፈጠራል አይታወቅም። ና ካሜራ ስማው ምንድን ነው ሁሉ በጣም ተመልካቾች ይሁን አሳይ ካሜራ ነው ወደዚህ ጠጋ በል። ሁሉ አህያ፣ ፈረስ፣ አሳማ፣ ዶሮ ምናምን የሚገበረው ግብር ነው መሰለኝ። ተመልካቾች ውሻው ምንድን ነው የሚያክል ነው? ወደዚህ ተጠጋ። እንግዲህ እስከሚመጣ እንጠብቃለን። ብሩኬ ብዙም አትጠጋሽ። አቤት አባቴ አይቻልም። ትንሽ ገባ አላችሁ እና እኮ ታዲያ እዛ እኮ መሆን ነበረባችሁ። አይቻልም ትላላችሁ። ማን ነው አይቻልም ያለው? አባብዬ ነው ስለማይቻል እኮ ነው አይደል? እንዴት አድርጌ ልንገራችሁ? እኛ እኮ ሲጀመር ያስፈቀድከው እኛ እንደው አንተን መጠየቅ ወደ አትንከንና በስራ እኮ ምን ሌላ ነገር ነው? እንዴት ነው ግን? አይቻልም ከተባለ አይቻልም አይደል? ምንድነው ሌላ ነገር ማለት? አይደለም በቃ ዛሬ አይቻልም ቀኑ አይደለም ማለት ጠይቀ ነው። አውራ ጠይቄ ነው የመጣሁት። ብታሳልፈን እሺ በቃ እዛች ጋር ነው እኮ አታረጋግም። እንዴት አይደል? እንዴት ነው የሚሆነው? እንዴ እኮ ደግሞ አንተ ወንድ ልጅ አይደል? እንደ ቀሚስ ለብሰህ እንደዚህ ታወራናለህ ማለት ልትሳደብ ፈልገህ ነው ወይስ ከመሬት ተነስተህ እኮ አንሳ እና ዳር ላይ እናስቀምጠን እኮ የሆነ ሌላ ሰው እንደሆነ ነው ወደዚህ ይዘነው ነው።
ምን ነው የመጣው? ካሜራማን እየተከታተልኩ አሁን ያቸው ቦታውን ያ እየተገበረ ነው መሰለኝ። እስቲ አንተ ካሜራማን አንዴ ተመልካቾች ይሁሉኝ እንግዲህ የሁሉ ግብር ነው እንግዲህ ካሜራ ያለውን ነገር በጣም ከባድ ነው። በጣም ቢገበሩ ሽታው እነዚህ ማነሳሳቸው ራይንማ ራሳቸው ያነሱት እንኳን የሚገበሩ ናቸው መሰለኝ። ምንድን ነው የሚያክለው? ወደ ውስጥ ገባ ጠጋ ተመልካቾች እንግዲህ አሳማ ሁሉ ነው የሚገበረው። ጠጋ በሉ ምንድን ነው የሚያክለው? ተመልካቾች ና ወደዚህ ካሜራማን በግ አይቀር ጥጃ አይቀር ማንኳኳት አለብን። ናጠቀበል ለማንኛውም ሰው የለም። አባብዬን ፈልገን ነበር የመጣነው እኮ። እሺ ወጣ ብለሽ አናግሪና። ምን ነው በሩን ራሱ አልከፈትሽም እኮ። እሺ በሩን ወይ ከፈችልና መውጣት ስለማልችል ነው። ለምን ምን ማለት ነው እኮ? ለምንድን ነው ይኸውልሽ፣ ከዚህ በፊት አይደለም ከሶስት ቀን በፊት አላገኛችሁትም? እንደሱ በሩ ላይ እኮ ሌላ ሰው ኮስነማ እናግረነው ነው የመጣነው። ልኮን ነው የመጣነው። ይኸውልሽ ከሶስት ቀን በፊት መልእክት ተልኮ ለዛሬ ተቀጥረን የመጣነው። አይ ዛሬ ቀጠሮ ለዛሬ ቀጠሮ። እሺ እኮ ለምን ወጣ ብለሽ አታናግሪንም? ቆይ ለምን እወጣለሁ? እኔ መውጣት አስፈላጊ አይደለም። እኔ ስለማልወጣ ነው እኮ። ልጁ እኮ ግቡ ብሎ ነው ይላከል። ልትሰሙኝ ዛሬ አይሰሩም። በቃ እሺ ጠይቂያቸውና ተመልሳችሁ ነው። ለዛሬ ተቀጥሮ እኮ ነው እናት ምንድነው የምትለው እኮ? ለዛሬ ተቀጥረን የመጣነው ልጁ ግቡ ብሎ ነው። ዛሬ ቀጠሮ የለም። ዛሬ አይሰሩም። ማንም ሰው አይመጣም። ሻውን ክፈችልኝ እንዴ? ምን ማለት ነው እኮ? ክፈችው እንዴ? በቅድት ገባ እንዴ? ልቀቁኝ እናታችሁ። ምን እያደረጋችሁ ነው? ልቀቁኝ። ምንድን ነው? እነማን ናችሁ? እሺ ምንድን ነው? ግንባርሽ እነማን ናችሁ ነው? ቁጭ በይ። ቆይ እንዴት አስገባችሁ? ልጁ ቆይ እንዴት ገባችሁ? የት ነው ያሉት? አይ በእናትህ ምን እያደረጋችሁ ነው? እንደዚህ አታድርግ። ምንድን ነው? ቆይ ነገርሽ ምንድን ነው? እርስዎ እዛው ናት? ምን እያደረጋችሁ ነው? ዛሬ እንኳን ሰራ ማልናችሁ አይደል? እንዴ ቆይ ፍላጎታችሁ ምንድን ነው? ዛሬ ሀሳባችሁ ምንድን ነው? ቆይ አሁን ይኸውልህ ና አትሂድ፣ ና ወደዚህ። እርስዎ ጋር ተልከን ነው የመጣ ነው። ምንድን ነው? እኔ እንጃ አላወኳቸውም። ምንድን ነው እንዴ? እኔ አላወኳቸውም። አባቢ ፈልገን ነው የመጣ ነው የሚሉት። እርስዎ ጋር ተልከን ነው የመጣ ነው። እንዴት ሆኖ ዛሬ ተላክ ማጠራችሁ? ዛሬ እንዴት ተልከን የመጣ ነው? ማን የቀጠራችሁ? ከማን ጋር ነው ቀጠሮ የያዛችሁ? ከእርሶ ጋር ነው። አሁን ለመናገር ቀጠሮ አልያዝንም፣ ግን አስቸኳይ ጉዳይ ስለሆነ እርሶን ለማናገር ነው። አንቺ ቁጭ በይ። ተንበርክ። ቢሆንስ እንደዚህ እኮ ጩኸት አይደረግም። እንዴት ነው የማይደረግ? አስቸኳይ ነገር ቢኖርም ደግሞ መልእክተኞች አሉ አይደል? በመልእክተኞች ነው የሚመጣ እኮ። መልእክተኛውን አናግረን ነው የመጣ ነው። አልደረሰማ የኔ ልጅ አልደረሰም እኮ እኔ ጋር አልደረሰም። ወይ አንቺ ጋር ደረሰ እንዴ? ኧረ ጭራሽ አንቺ አሁን መጥቶ ነበር አላልሽም እንዴ? አይ አዎ፣ እሱማ ግን እሺ፣ ወጥተው ያናግሩናል ወይስ አያናግሩን? እኔ ያለ ቀጠሮ ማንንም አላናግርም። ለምን? ዛሬ እኔ ስራ ቀን የማድል ዛሬ አይሰሩም። ከመቼ ወዲህ ነው ደግሞ እርሶ መርጦ የሚሰሩት? በጣም አስቸኳይ ጉዳይ ገጥሞናል። ከልጆቼ ጋር የማሳልፍበት ቀን ነው። ከልጆቼ ጋር ዛሬ የማሳልፍበት ቀን ነው።
ቀጠሮ ይዛችሁ ነው የምትሄዱት እኮ እኛም ልጆች ሆነት ዛሬ ምንድነው? ቆይ ማለት እናንተ የተባላችሁትን አሰሙም እንዴ? የተባላችሁት ነገር አሰሙም እንዴ? ይሄ እኮ መዳፈር ያለ መዳፈር ጉዳይ አይደል? ምኑን ከረማችንን እኮ ነው የምትዳፈሩ እኮ። እሺ ለሱ ይቅርታ እንጠይቃለን። አሁን እኮ በስርዓት ያናግሩን እያልኩ ነው። ግድ የለም ይኸው አሁን እኮ እኛ ምንም አላለን። እናንተንም ክፉ እንዳይነካ እያናገርናችሁ። ስለዚህ በቀጠሮ ነው የምትመጡ ማለት አልገባንም። ክፉ እንዳይነካ ማለት ቆይ እኔስ ለምንድን ነው የምታስፈርዱኝ? ቆይ ለምንድን ነው እንደዚህ የምታደርጉኝ? እኔ ክፉ እንዳይነካ ማለት በግድ ነው እንዴ? አላስገባም ያለ ምንድነው? ግርግር አትፍጠሩ እንጂ ደግሞ ጭራሽ ካሜራ ይዛችኋል እንዴ? እንዴ ካሜራው ምንድነው? እሺ ምንድነው? ካሜራውን አጥፍተሽ እንዴ? አስፈላጊ አይደለም። ቆይ እናንተ እነማን ናችሁ እንዴ? የምፈልጋችሁ እሺ፣ ካሜራ አስፈላጊ አይደለም። እባካችሁ ልቀቀኝ። አሻንገቴ ልቀቀኝ። አትቋት እንጂ አንድ ነገር እናንተ ይመታችኋል። ተው አሁን እርሶ ዝም ይበሉና እኔ እርሶ ጋር ለጉዳይ ነው የመጣሁት እና በስርዓት ነው እንጂ ታደበግጥ። አንቺ ዝም በይ። ምን አሉኝ? ጉዳዩን እኮ በስርዓቱ ነው ማከናወን ያለብን። በአካሄዱ ነው የምናደርገው እንጂ እንደው ስለፈለጋችሁ ዘው ብላችሁ ብትመጡ ለእናንተስ ጥሩ ነው እንዴ? አልነገሯችሁም? እንደው ዝም ብላችሁ ነው የመጣችሁ። እንግዲህ ምንድን ነው የጭሱ እንዴ? በቃ ስርዓቱ ነው እንዴ? ምንም ለማታውቁት እንዴ? ቡና ሰው ያፈላም እንዴ? ቡና እናፈላለን እናጨሳለን። ምንድን ነው እኮ አሁን? እሺ ይተባበሩናል ወይስ አይተባበሩንም? በግድ የሚሆን ነገር ዝም በይ። አንቺን እኮ ነው ምን አሉ? ግድ የለም ሳያችሁ የተረጋጋችሁ አትመስሉም። ስሰማችሁ ሁኔታችሁ ልክ አይደለም። ምንድን ነው ያላችሁ ችግር ካለ በሂደት ቀስ ተብሎ በቀጠሮ ነው። ያለ ፕሮግራም መታችሁ እኮ ውቃቢያችንም እኮ ላይሰማችሁ ይችላል። ዋጋ የሌለው ነገር ነው የሚሆንባችሁ። ሆኖ እሺ ብላችሁ ቀጠሮ ይዛችሁ ጉዳያችሁ የሚሰማበት ቀን ብትወስኑ ነው ጥሩ። ከሳችን ሰው ትንሽ ወደዛ ሂጂ፣ ወደዛ እኔ የምልሽ አበባዬ ልጁ የለም እንዴ? ወለላው እንደው ውጭ ነበረ፣ በሩ ላይ ነበረ። ታዲያ እንዴት አልነገራችሁም? እንጃ እንዴት አላገኛችሁም? አልነገራችሁም እኮ እሱ መጥቶ ብሎ ነው እኮ እንዴት ግቡ ይላችኋል? ያቃን እኮ እያወቀ እንዴት ያስገባችኋል? እሺ አሁን እኮ እርሶን እየጠበቅን ነው። ይረዱናል ወይስ አይረዱንም? ምንድነው የጭስ ደግሞ እየሰማችሁ ነው? ትሰማላችሁ እናንተ ልጆች? ከከረማዬ ጋር እየተጋጫችሁ ነው። የምን ከረማ ነው? ከከረማዬ ጋር ሳልመካከር ምንም ነገር እንዳታረጉ። አሁን ወጥተው ያናግሩናል ወይስ? አላናግራችሁም። ከከረማዬ ሳልማከር ጠይቄ እነግራችኋለሁ ብያችኋለሁ። እባካችሁ እንዳናንተ ሰዎች እንዳትቀሰፉ። ማንም ይቀሰፉ። በኋላ ኃላፊነቱን እኔ አልወስድም። ችግር ውስጥ ገባችሁ። በኋላ ችግር ውስጥ ትገባላችሁ። የምን አባ ችግር ነው? በኋላ እኔ አላድናችሁ እኮ ውጣና ካልሆነ እኔ መጥቼ ማስወጣ ነው። ዋናና ነው አንተ ብትወጣው ራስህ እንዳትመጣ ይቅርብህ። ማንም ይመጣ ያሉ አትዳፈር። የምን መጣት ነው? የምን መጣበር ነው? እንዳትነኩ ብያለሁ። ነግሬያችኋለሁ። ኃላፊነቱን እኛ ጋር እንዳትመጡብን። ችግር ውስጥ ትገባላችሁ። ማነው ችግር ውስጥ የሚመጣ? እናንተ ናችሁ። በኋላ የሚመልስላችሁ የለም፣ የሚለምንላችሁ የለም። ተው ይቅርባችሁ ብያለሁ። ይኸውልህ አሁን ና ብሩክ ተው ግድ የላችሁ። አትዳፈሩ ብያለሁ። ማነው? ተው ነግሬያችኋለሁ። ተው ለምንድን ነው እኮ ናውጣ የቅርብህ እሱን ነገር አሁን ይኸውልህ በኋላ የያዝኩት ይኸውልህ ሽጉጥ ነው። ናውጣ ግድ የለም ወደ አንተ እንዳይዞርብህ አይደለም ነግሬሃለሁ። የቅርባቸው የምን ድፍረት ነው? ቄት ያመጣችሁ የምን ድፍረት? በኋላ ትጎዳላችሁ። ተቀበል፣ ብረቱን ተቀበል። በኋላ ትጎዳለህ።
አንተ ሌባ እንደዚህ እያለ ህዝቡን አጭበረበርክ። ትጎዳላችሁ። ግድ የላችሁ። ስንቱን ነው ጉድ የሰራው? የምን ጉድ ነው የምታወሩ? ዋና ወደ እናንተ ነው የምመጣው። ግድ የላችሁ። እኔስ እቀራታለሁ። እኛ ስንተርፋለን። በኋላ ወደ እናንተ ነው መከራው የሚመጣው። ከየት ነው የመጣችሁ? የምትፈልጋችሁ የለበሰው ልብስ ራሱ ሲያስፈራ ተው። ይሄ ከረማችን ቃሪያችን ያልፈቀደውን ነገር አድርግ ተገኘ ነው። ይኸውልህ ግንባርን ነው የምለው። ሰማኝ። ተው ግድ የለም። የኔን ግንባር መተህ ምን ታመጣለህ? አንተ ስማ ሂድና ያ ሴታ ሴት የሆነ እንትኑን አምጣልኝ። ይዘው ነው የአንተ አገልጋይ ምን እንደሆነ አሳያለሁ። ዝም በይ እኮ ነው የምልሽ። አንቺ ምን ወይ መዳፈር ወይ አለማወቅ ወይ አለማወቅ። አበባዬ ቤት በኩል አድርገው ነው እንደዚህ። ዝም በይ አንድ ነገር ምንም ነገር እንዳትሉኝ። ይኸውልህ ግንባርን ብዬ የምደፋ ሰማይ ያለ በለዚያ ይኸውልህ ግንባርን ነው የምለው። ሰማይ ሰማይ የአንተ ቃታ ማለት ነው። አይታዘዝልኝ። አንተ ከውቃቤ ጋር ነው የምትጃው። ከውቃቤ ጋር ምንድን ነው? ምንድን ነው? ምን አድርጋችሁት? ዛሬ ምን ጉድ? ያለ ቀኑ መታችሁ እኮ ነው ይህን ጉድ የምታመጡት። ያለ ቀኑ አምጥታችሁ አንተ ደግሞ ምን አድርጋችሁት ነው? ምን አደረጉ? ወደ ላይ ምን አድርገው ነው? ምንድን ነው? ሴታ ሴት ተው፣ አትዳፈሩ። ተው፣ ከረማችን አትዳፈሩ። ተው፣ አትዳፈር። ነግሬሃለሁ። የምን ድፍረት ነው? ምንድነው? ያለ ቀኑ መታችሁ ምን እያደረጋችሁ? ለምንዴት አሳለፍካችሁ? እንዴት ፈቀድክላችሁ? እንዴት ነው የሚዳፈር? ከረማችን የት ሂዶ? ውቃቢያችን የት ሂዶ ነው እናንተ የምትደፈሩ? እናንተ ተው፣ ተረጋጉ። ኋላ ትቀሰፋለህ። አንተ ዝም በል ነግሬሃለሁ። አንተ አትዳፈር። ወድሜ ይቀሰፋል። አንተ ትቀጫለህ። ነግሬሃለሁ። የአንተ መንፈስ ነው የሚቀጨኝ። አዎ፣ ለቤተሰብም ችግር ነው የምትሆን። ተው እያለሁ። ተረጋጋ። አትፈንጥዝ እንደ ጥጃ። ነግሬሃለሁ። ሌላው ነገር አልፈልግም። እሺ፣ ከአንተ የምጠይቃቸው ጥያቄዎች አሉ። መጠየቅ ትችላለህ። በስርዓቱ ነው። የአረብ አራማ የሚሰራ ከሆነ እነዚህ የሚጮሁ ጥጆችን ዝም አስበልልኝ። ምን አደረጉና ምን አጠፉ? እነሱ ቀናቸው እኮ ነው። ዛሬ ከነሱ ጋር መዝናናበት፣ ዛሬ ከነሱ ጋር የማወራበት፣ ዛሬ ከልጆቼ ጋር የምውልበት ቀን፣ ይኔ ማንንም ማዳመጥበት ቀን አይደለም። ለእነሱ የፈቀድኩበት ቀን፣ የተፈቀደላቸው ቀን። እናንተ ናችሁ ጣልቃ የገባችሁ እንዴ? ወይ ጉድ! አይዟችሁ። ውቃቢያችን አይጥለንም፣ የትም አይጥለንም። ተው፣ ጫፉን አትንኩት። ተው፣ ነግሬያችኋለሁ። የተሰጡ በልጆቼ አትምጡብኝ። ነግሬያችኋለሁ። እናንተ ነግሬያችኋለሁ። እነማን ሆናችሁ እንደሆነ አላውቅም። በልጆቼ አትምጡብኝ። አዋቂ አይደለ? እስኪ ማን እንደሆነ ነው። በቃ እንዴት እንደመጣ ነው። አስፈላጊ አይደለም። ዛሬ ቀን አይደለም። ዛሬ ቀናችን አይደለም። አንተ ማይሆን ቀን ምን ይሰራል? እኛ ቀን አለ፣ የተሰጠን ቀን አለ። ሁሌ እኛ ቀን አለ። ዛሬ ከቤተሰቦቼ ከእንስሳቶቹ ጋር እንግዲህ ስትገባ አይተህ ይሆናል። ጥጃዎቹን አይታል። ምንድን ነው የምትለው? ተው፣ እንዳትነካው ነው የምልህ። እንዳትነካው። የምጠይቀው ነገር ካለ ከእኔ ጋር አንተ አትዳፈር። ኧረ ባብዬ አሁን ምን ፈልጋችሁ ነው? ድጋፍ አይደል የፈለጋችሁ? ድጋፍ ነው አይደል? በቃ ፈለጋችሁ። እሰራላችኋለሁ። ምንድን ነው? አትድረሱብን። የምትፈልጉትን ነገር ጠይቁን፣ ያደርጉላችሁ። አትዳፈሩ። የስራ ቀን ስላልሆነ ነው አልኩ። በቃ ይሰራሉ። እሺ ተረጋጉ። እሺ ተባበራችኋለሁ እንጂ አትዳፈሩ። ይሰራሉ። ባብዬ ተረጋጉ። ምንድን ነው ፍላጎታችሁ? ምንድን ነው? ምን ፈልጋችሁ? ንገሩት በቃ። እሺ አሁን
አይዟችሁ አይነኳችሁ ሳለ የእኛ ከረማ አትጨናነቁ። አባቴ አለ። ምን ፈልጋችሁ ነው? ይሄን ያህል አጣዳፊ ነገር ምን አጋጥሟችሁ ነው? ምናግዛችሁ ነገር ካለ እናግዛችኋለን። ከኛ እጅ የሚያልፍ ነገር የለም። አለ ቀጠሮ መጣችሁብን። ሁሉም ነገር ቀን ቀጠሮ አለው። አሁን አይወለ እኔ ላናግርህ ፈልጋለሁ። ገብቶኛል እኮ ለዚያም ነው እንዳነኳቸው። እኔ የምትፈልገውን ነገር ከረማ ማንም አይደለም እኮ ነኝ። ግድ የለም አዳምጠኝ። ተው አትዳፈር። በኋላ አንተ ነው የምትጎዳ። ማን አባቱ ትጎዳለህ። ውቃቤ ከተነሳ ትጎዳለህ። ዛሬ እረፍቴ ስለሆነ ነው፣ እረፍታችን ስለሆነ ነው። ተው ግድ የለም። የማታውቀው ነገር ውስጥ አትግባ፣ ችግር ውስጥ አትግባ። እኛ አዋቂ ነን፣ እኛ አዋቂዎች ነን። እኛ አዋቂ ኮንክ የኔ ማንነት ለምን እንደመጣው እነግርሃለሁ። አትጣደፋ። ችግር የለም። እኔ ላማክረው ከረማዬን ላማክረውና ከፈቀደልኝ ይፈታልሃል። ካልሆነ አይሆንም እኮ ብል የሚሆን ነገር አይደለም እኮ። ተረጋጋ በቃ። እሺ አናግርልሃለሁ። ተረጋጋ። ቆይ አንዴ ጠብቀኝማ። ከረማዬ ፈቅዷል። ምን እንደሆነ ጉዳይ በአስቸኳይ ቶሎ እንዲፈታልህ ግን ስነ ስርዓት ይዘህ ተቀምጠህ ከረማዬን አክብረህ ውቃቤን አክብረህ ካልሆነ እንደማይሆን ነግሮኛል። ስለዚህ አንተን ችግር ለመፍታት እኛ ፍላጎት አለን። እሺ ስለዚህ አሁን ልንገርህ ማለት ነው። ድንቅ ትነግረኛል። ምን እንዲህ ካልተሸፋፈን ከተቀመጥን ማለት ነው። አይሆንማ። ያለ ቀኑ ያለ ጊዜው መጥተህ ያለ ፍቃድ ያለ እጣኑን ሁሉ አስነስተህብኛል። ግን አንተ ነገር እንደው ምን እንዳጣደፈ ምን እንዳስቸኮለ ስላላወቅኩ ነው። ይሄንንም ከረማዬ ስለፈቀደ ነው። ምንድነው ጉዳይ? ቶሎ ልፍታልህና ወደምትሄድበት ሂድ። ልጆቼ እንዳነካብኝ። ከአንተ የምፈልገውም ነገር የለ። ችግር ተፈቶ እንዴት ለምን ያለ ግብር አንተ እንዴት ትሰራለህ? ሁሌማ ተገብሮልን እንዴት ይሆናል? ምንድነው የፈለክ? ችግር የለም። ለግብሩ ሲደርስ እናወራበታለን ጊዜው ሲመጣ። መች ነው ጊዜው? የግብሩ ጊዜ መች ነው? ከችግር በኋላ እናወራለን። ተመፍትሄው በኋላ አያሳስብህ፣ አትጨነቅበት። እኔ ሰው ልኮኝ ነው የመጣሁት። ይሁን። ማን ላከ? አንድ ውጭ ያለች እህታችን ናትና በቅርብ ነው ሄደችው። እዛ ሄዳ ምንም የተሳካላት አይደለም። የት ሀገር ነው ሄደች? የት ሀገር ነው ያለችው? ሀገሩ የግድ ነው ካልተናገርክ እንግዲህ እኛም ማወቅ እንችላለን። እዛም ቅርንጫፍ አላችሁ? እንግዲህ እኛ ያልደረስንበት ዓለም የለም። ዓለም ሁሉ በእኛ እጅ ነው። አህጉርና ሀገር ይቀያየራል እንጂ መንፈሳችን እንደሆነ በየቦታው ነው ያለ። አገሩን ብትነግረኝ ቢያንስ የሆነ ነገር የሆነ ፍንጭ ይዛለሁ። እስኪ ሀገሩን ንገረኝማ። ካናዳ ናት። ሰሜን አሜሪካ ይሁን እንግዲህ። ሰሜን አሜሪካ ነው እንግዲህ። ሰሜን አሜሪካ ነው። አንተ ምኑ ነተህ? ኧረ በእኛ እጅ ነው ብያለሁ እኮ። ፍላጎትህን ጠይቅ። ሀሳብ ምንድን ነው እኮ? እዛ ሄዳ ምንም ነገር ስላልተሳካላት በእርሶ በኩል እንዲያልቅ ስለፈለገች ነው። ነገሮች እንዲስተካከል። ስራም ጓደኛዬ ናት። ጓደኛ ነች? የትዳር የጮኛ ነች ወይስ? አይደለም፣ በስራ አጋጣሚ ነው። ትዳርም ስራም እምቢ ብሏት አሁን ጎዳና ልትወጣ ነው። እዚያ ካናዳ ነው? አዎ። እና ታዲያ ምን እንዲሆንላት ነው የምትፈልግ? አሁን የነገርኩህ ሁሉ እንዲስተካከልላት።
ወይ ዘኖ አንተው በጀን አንተው ትበጀን። እንግዲህ ሰምተሃል የኔ አማት የኔ ከረባ ሰምተሃል። እንግዲህ ይሄ ወንድም ይሄ ልጅ የሚፈልገውን ነገር አዳምጣል አይደለም? እስቲ የሚበጀውን ነገር መቼና እንዴት እንደምታረግ እስቲ አምጣልንማ። እና የታለ ዕጣኑ? እንዴት አድርጎ ያዳምጠን? እንዴት አድርጎ የለማመነ? ቤቱን ባዶ አድርገዋል። አይ የታለ ታዲያ? ምን ታለ ዕጣኑ? ወይ ሰንደል ወይ ዕጣን አቅርብ እንጂ ያለው እንኳን ከቤትም ያለው ነገር ይቅረብ እንጂ አባ። ከረማው እኮ እያኮረፈ ነው። ውይ አሁን ፈቅዷል አላልክም እንዴ? አዎ ሊናገር ፈቅዷል፣ ግን የጎደለበት አለ። እሱን አሁን የአሁኑን ይንገርና እጥፍ አድርገን እንመልሳለን። አዎ የፈቀደውማ ጊዜውን ነው ያለ ወቅቱ መምጣቱን እንጂ የሚፈልገውንማ ማግኘት አለበት እኮ። ቢያንስ ዕጣን ወይ ሰንደል ማግኘት አለበት እኮ። ምን እሱን ላስመጣልህ? አዎ አድርጉት። እሺ አሁን ታግዘኛለህ ወይስ አታግዘኝም? እንዳግዝ መሰለኝ። ቀላል ነገር እኮ ነው የጠየቅኩ። ብዙ ነገር እኮ አልጠየቅኩም እኮ። ከብት አልጠየቅኩ፣ ጥጃ አልጠየቅኩ፣ ጠቦት አልጠየቅኩ። ተራ ነገር እኮ ነው የጠየቅኩ። 10 ብር የማይሞላ ነገር ነው የጠየቅኩ። ምን በርካሽ ቀን የምትጠቀመው ማለት ነው? እና ታዲያ እኛ እኮ ስታገኙ ነው እኛ የምናገኘው። ስታገኙ እኛ እናገኛለን። ሳታገኙማ ከየት እናገኘዋለን? አይ አባቴ ወይ ባንተ መጀን አንተው አቅርበው፣ እንግዲህ አንተው አቅርበው። እነዚህ ቸኩሎ የመጡ ሰዎችን እርዳን እና ምን ትለኛለህ? ሌባ አንተ እኔን መቼም አትረዳም። እንዴት? እንደውም ከአንተ ጋር እኔ ምንም አቃጥለው ጊዜ የለም ማለት ሰማኝ። ትቀሰፋለህ እያልኩ ነው። አንተ በጣም እየቸኮልክ ነው። ተው፣ እንደዚህ እየቸኮልክ መስሎሃል ማለት ነው። እንዴት